አናይስ በከተማ ውስጥ የታወቀች ነብሰ ገዳይ ነች። እሷን እየተከታተሏት ያሉት ሰዎች ደግሞ እቺ ሴት ሬይ ኪንግ ከተባለ ሰው ጋር ተገናኝታ ትልቅ ሚስጥር ልትነግረው ስለሆነ ሁለቱንም እንዲገሏቸው ትዕዛዝ ተሰጥቷቸዋል። ይህንን ትዕዛዝ የሰጣቸው ብሩክ የተባለ ሰው ነው። በሌላ በኩል ሬይ ኪንግ እና አናይስ ደግሞ ተገናኝተው እየተነጋገሩ ይገኛል። በጊዜው ሬይ ለአናይስ አንድ ፎቶ በማሳየት እነዚህ ሰዎች የገቡበትን ታቅ እንደሆነ እየጠየቃት ነበር። አናይስም በምላሹ እሷ ነብሰ ገዳይ እንጂ ነብስ አድን ስላልሆነች ሰዎቹን ልታቃቸው እንደማትችል ነገረችው። ምናልባት ባቃቸውና ሌላ ሰው እንዲገደሉ ቢፈልግ ደግሞ ወዲያውኑ ነው መገላቸው። ከኔ እንዲህ አይነት መልካም ስራዎችን መጠበቅ አልነበረብህም በማለት ለሬይ ኪንግ የተሳሳተ ሰው ጋር እንደመጣ እየነገረችው ነው። በዚህ ሰዓት ሬይ ኪንግ ውጭ ላይ የሚገኙትን የብሩክን ሰዎች ተመልክቷቸዋል። ለአናም ቦታውን በፍጥነት ለቃ እንድትወጣ በመናገር እሱ ሰዎቹን ለማዘናጋት ሲል በዚሁ ቀርቷል። በመጀመሪያም ያደረገው በመታጠቢያ ክፍል ገብቶ በሩን ለመዝጋት መሞከር ነበር። ይሁን እንጂ በር ላይ ያሉት ፈርጣማ ወንዶች ከሱ በላይ ጉልበተኛ ስለሆኑ በቀላሉ በሩን ሰብረው መግባት ችለዋል። ከገቡ በኋላ ግን እንዳሰቡት በቀላሉ ሬይን መግደል አልተቻለም። ሰውየው ለረጅም ዓመታት የኤፍቢአይ ወኪል ሆኖ ሲሰራ ነበር። እናም በእነዚህ የሥራ ዘመናቶቹ ብዙ ስልጠናዎችን የወሰደ ሲሆን ለሰዎቹም በቀላሉ የማይበገር ሰው መሆኑን በፍልሚያው መሃል አሳይቷቸዋል። ይበንዲ እንዳለ አናይስም ከቦታው ላይ ወጣ የሄደች በነበረ ሰዓት በሌላኛው የብሩክ ሰው እይታ ውስጥ ገብታለች። ወደ ሬይ ጋር ስንመለስ ይጣላቸው የነበሩትን ሰዎች በማሸነፍ ከቦታው መውጣት ችሏል። ይሁን እንጂ በመኪና ውስጥ ሆኖ ሲጠብቃቸው የነበረው አንደኛው የብሩክ ሰው በመኪና የገጨው ሲሆን ከግጭቱ የተረፈው ሬይ በድጋሚ ፊታቸው በሚቆም ሰዓት በተደጋጋሚ ታኩሰውበት ገለውታል። ትዕይንቱ ሲቀየር መዲና የቀድሞ አለቃዋ ሬይ መሞቱ ተነግሯታል። በአሁኑ ሰዓትም አስክሬኑ የሱ ይሁን አይሁን የሚለው ማረጋገጥ ስላለባት ወደ ሆስፒታል መጣለች። በሚገርም ሁኔታ ሬይ ኪንግ የቀድሞ አለቃዋ ቢሆንም አሁንም ድረስ ኢመርጀንሲ ኮል ላይ ያስቀመጠው የሷን ስልክ ነው። በዚህም መሰረት ለአደጋ ጊዜ ተጠሪ ብላ ስለተቀመጠች በአሁኑ ሰዓት መጣ ሰውየው እሱ ነው አይደለም የሚለው ማረጋገጥ ይኖርባታል። ያለምንም ጥርጣሬ ሬሳው የሬይ እንደሆነ ተረጋግጧል። ግን ሬይ ከመሞቱ በፊት ፋይንድ ዘ አካውንታንት በማለት በእጁ ላይ መልእክት ያስቀመጠ ሲሆን ይሄም መልእክት ለመዲና ነው። ከተማው ላይ በጣም ብዙ አካውንታንቶች አሉ። የትኛውን አካውንታንት ነው የምፈልገው? የመዲና ጥያቄ ነው። ትዕይንቱ ሲቀየር አንድ አካውንታንት እንተዋወቃለን። የሰው ክርስቲያን ወልፍ የሚባል ሲሆን ከከተማ ወጣ ባለ ቦታ ላይ ይገኛል። ጀስቲን የምትባል እንደ እህቱ የሚያያት ከአንድ ሰው ጋርም አብሮ እየሰራ ይገኛል። ጀስቲን ማለት በኮምፒውተር ላይ የብዙ ጊዜ ልምድ ያላት ስትሆን በየትኛውም አጋጣሚ ለክርስቲያን ወልፍ እርዳታ ካስፈለገው ሁሌም ከጎኑ ነች። ትዕይንቱ ሲቀየር ክርስቲያን ወልፍ ሲንግል ሰዎች ሄደው ጥንድ እየሆኑ ወደሚወጡበት ፓርቲ ሄዷል። በፓርቲ ውስጥ ቆንጆ የሚባሉ ሴቶችና አሪፍ አቋም ያላቸው ወንዶች ይገኛሉ። ይሁን እንጂ ገና ክርስቲያን ወደ ክፍሉ ከመግባቱ ሁሉም ሴቶች ቀድሞ የነበሩትን ወንዶች በመርሳት ወደሱ መሮጥ ጀምረዋል። ይህንንም የሚያደርጉት ክርስቲያን ወልፍን በዝናው ስለሚያውቁትና ወደዚህ ቦታ ከመምጣቱ በፊት ስለራሱ የፖስተውን ቆንጆ ነገር ስለተመለከቱ ነው። ታዲያ ሴቶቹም ይሄን የመሰለ ወንድ ሊያመልጠኛ አይገባም በማለት በተለያየ መንገድ እሱን ሊያሰምጡት ሞክረዋል። በመጀመሪያ የአይን ፍቅር ታምናለህ? እንዳየውክ ነው የወደድኩክ። የአይን ፍቅር በሚባል ነገር እንኳን አላምንም። የማይረባ የልጆች ወሬ ነው። ከጎንክ ሆና ለለውጥ ምታግዝ ሴት ትፈልጋለህ? አዝናለሁ፣ እሱን ደረጃ ልፌዋለሁኝ። ሰላም፣ ካይላ እባላለሁ። ጥሩ አቋም ያላት ቆንጆ ሴት ትወዳለህ? ሴቶች ምንም እንኳን ቆንጆ አቋም ቢኖራቸውም ስለ እድሜያቸውና ስለ ብዙ ነገራቸው ስለሚዋሹ በእንዲህ አይነት ነገሮች እንኳን አላምንም። ብቻ የተለያየ ምክንያት እየፈጠሩ ሁሉም ሴቶች እሱን ሊያሰምጡት ቢሞክሩም አንዳቸውም ሳይሳካላቸው ሴቶቹን መሃል ቤት ላይ ያስቀርቷቸው ከፕሮግራሙ ላይ ወጥተዋል። ይበንዲ እንዳለ መዲና የሞተው ሬይ ተከራይቶ ይኖርበት ወደሚገኘው ወደ አንድ ቤት ሄዳለች። በቤቱ ከከተማ ራቅ ባለ ቦታ ላይ ይገኛል። በዚህ ቦታ ላይ ደግሞ ስለ ብዙ ወንጀሎች ሰውየው ከስራ ቢያቋርጥም ጥናት እያደረገ እንደነበር የሚያመላክቱ ፎቶዎች ተቀምጠዋል። መዲናም ወረቀቶቹን በመታገላበት ሰዓት የአካውንታንቱን የክርስቲያን ወልፍን ስም ታገኛለች። ለቤቱ አከራዮቹም ስለ ክርስቲያን ወልፍ በመጠየቃቸው ሰዓት ሰውየው አንዳንዴ ይመጣና ከሬይ ጋር ይገናኝ እንደነበር ነግሯታል። ክርስቲያን ከሌሎቹ ሰዎች ለየት ባለ ሁኔታ ነው የሚኖረው። ኑሮውን ያደረገው በመኪና ቤት ውስጥ ሲሆን የሚገኘውም በአሁኑ ሰዓት በተራራው ጫፍ ላይ ነው። የሚበላው፣ የሚጠጣው፣ የሚተኛው ሁሉም ነገሩ መኪና ውስጥ ነው ያለው።
ከዛ ሲያሻው መኪናውን እያሽከረከረ ወደ አዲስ ቦታ በመሄድ እዛ መኖር ይጀምራል። ለጊዜው ግን እዚሁ ተራራው ጫፍ ላይ ይገኛል በማለት ለመዲና የሚገኝበትን ቦታ ነግሯታል። በመቀጠልም መዲና ከዶኩመንቶቹ መሃል የክርስቲያንን ስልክ በማውጣት እሱን ለማግኘት ደውላለች። ይሁን እንጂ ክርስቲያንን ከማግኘቷ በፊት ሌሎች ሰዎችን ያገኘች ሲሆን እንዲህ የሚባል ሰውም ጭራሽ እንደማያውቁ ተናግረዋል። የክርስቲያን የቅርብ ጓደኛ የሆነችው ጀስቲን በሱ በኩል የሚደወሉትን እያንዳንዱን የስልክ ጥሪዎች ትቆጣጠራለች። በአሁኑ ሰዓትም መዲና ደውላ የምታወራውን ሰምታት ስለነበርና ትንሽ ጥርጣሬም በውስጧ ስለተገኘባት መዲና ያለችበትን ቦታ እያጣራች ነው። ጀስቲንም በማጣራቱ ሰዓት ላይ መዲና የምትገኘው በአሁኑ ሰዓት የሬይ ኪንግ ቤት ውስጥ እንደሆነ አውቃለች። ምናልባት እኛን የምታስፈልገንና ለኛ የምትጠቅመን ሰው ትሆናለች፣ ግን ዝም ብለን ልናቀርባት አንችልም በማለትም ነገሩን በይደር አስቆይቷለች። ወደ መዲና ጋር ስንመለስ የሬይ ኪንግን ቤት በምትፈትሽ ሰዓት ከዚህ በፊት አናይስን አይታቸው ታቅ እንደሆነ ሲጠይቃት የነበረውን የቤተሰብ ፎቶ አግኝታለች። ትዕይንቱ ሲቀየር ብሩክ በጠዋት ተነስቶ እንደተለመደው የአሳ ስራውን እየሰራ ይገኛል። ብሩክ ማለት ከዚህ በፊት አናይስና ሬይን እንዲገሏቸው ሰዎች የላከው ሰው ነው። እናም ሰውየው ፖሊሶችና ሌሎች ሰዎችን ለማታለል የአሳ ነጋዴ መስሎ በዚህ ቦታ ላይ ቢሰራም ከጀርባው ግን ብዙ አይነት ወንጀሎችን እየሰራ ይገኛል። በአሁኑ ሰዓትም ኮብ ከተባለውና ለሱ ቀኝ እጅ ሆኖ ከሚሰራለት ሰው ጋር አጠር ያለ ስብሰባ እያደረገ ይገኛል። በጊዜውም ብሩክ አናይስ የግዴታ መገደል እንዳለባት ለኮብ እየነገረው ነው። ልጅቷ ከዚህ በፊት በመምጣት የግድያ ሙከራ አድርጋብን ነበር። እሷ በህይወት አለች ማለት እኛ በህይወት የመቆየታችን እድል እየጠበበ ነው የሚመጣው። ለዚህ የግድ መገደል አለባት በማለት ለኮብ ትዕዛዝ ሰጥቶታል። ይህ በእንዲህ እንዳለ ክርስቲያን መዲና ያለችበት ድረስ መጥቷል። መዲናም ሬይ ኪንግ ላይ የደረሰበትን ነገርና እሱን ፈልጋ እንድታገኘው በእጁ ላይ ጽፎት ስለነበረው ጽሑፍ ነገረችው። እዚህ ቤት በመመጣ ሰዓት ያገኘኋቸው እነዚህን ፎቶዎች ነው። ሰዎቹ ምን እንደሚያገናኛቸው ሊገባኝ አልቻለም። በዚህ ጉዳይ ላይ የምታግዘኝ ይመስለኛል በማለት የፈለገችው ለዚህ እንደሆነ ነግረዋለች። በማግስቱ መዲና ከእንቅልፏ በምትነሳ ሰዓት ክርስቲያን ሌሊቱን ሙሉ እንዳልተኛና ችግሮቹን ፈቶ እንደጠበቃት ትመለከታለች። እያንዳንዱ ፎቶዎች በእነዚህ ቤተሰብ ላይ ያተኩራል። እቺ ሴት ደግሞ ከዚህ ቀደም የፒዛ ፋብሪካ ውስጥ ተሰራ እንደነበር ሰምቻለሁ። ምርመራችንን ከዛ እንጀምራለን በማለት ወደ ፒዛ ፋብሪካ መጥተዋል። በዚህ ቦታ ላይ ያለው ስራ አስኪያጅም የሚፈልጉትን ነገር እንደሚሰጣቸው መጀመሪያ ላይ ቃል ገብቶ ነበር። ይሁን እንጂ እነሱ የሚፈልጓትን ሴት ስም እንዳወቀ እንዲህ የምትባል ሴት አላቅም። ምናልባት እዚህ ሰርታ ሊሆን ይችላል። ነገር ግን እንደምታዩት በጣም ብዙ ሴቶች እዚህ አሉ። እናም አንድ ሰው ለይቶ የማስታወስ ግዴታ የለብኝም በማለት ነገሩን ችላ ብሎታል። ክርስቲያን ግን እንዲህ በቀላሉ ከዚህ ቦታ ላይ ለመልቀቅ ፈቃደኛ አይደለም። እስካሁን ከ1,484,315 በላይ ትላልቅ ፒዛዎችን ለሰዎች አድርሰዋል። በዚህ ስራ ላይ የወረቀት ወጪው ብቻ ከ$360,000 በላይ ነው። ማለትም ፒዛው ታሽጎ የሚላክበት የሰራተኞች ክፍያ አለ፣ ሌላም። በአጠቃላይ ፒዛው የሚያስገኘው ትርፍና ሰውየው የሚያወጣው ወጪ ሰማይና ምድር ያክል ተራርቋል። እናም ከዚህ ፒዛ ስራ ጀርባ የሆነ ስራ አላችሁ እንጂ ይሄ ፒዛ ራሱን እንኳን ማቋቋም አይችልም በማለት ከአስተዳዳሪው ጋር ግብግብ ውስጥ ገብቷል። የሆነ ነገር እንደደበቀ የታወቀበት የሚመስለው አስተዳዳሪም ከክርስቲያን ጋር ለመጣላት በሚሞክር ሰዓት ክርስቲያን የዛኑ ሰዓት ሰውየውን ሰባብሮ ጥሎታል። እዛው ቦታ ላይም እንደ ሰራተኛ መስለው ተቀምጦ የነበሩት የሰውየው ጠባቂዎች ክርስቲያንን ሊያስቆሙት ቢሞክርም አንዳቸውም ግን ሊሳካላቸው አልቻለም። ነገሩ ያበቃው መዲና እንዲያቆሙ ስትናገር ነው። በሌላ በኩል ብራክስተን የተባለውን የክርስቲያንን ወንድም እንተዋወቀዋለን። ብራክስተን አንድ ውሻ በጉዲፈቻ ለመውሰድ ሄዶ የነበረ ሲሆን ሳይሳካለት ቀርቶ ተመልሷል። በተደጋጋሚ ለጉዲፈቻ ውሻ ለመውሰድ ቢሞክርም የእሱ የኑሮ ዘይና ውሾቹ ያስፈልጋቸዋል የሚባለው ተስማሚ ሆኖ ስለማይገኝ ሁልጊዜም ተሸንፎ ይመለሳል። ዛሬም እንደለመደው ተሸንፎ የተመለሰ ሲሆን ለቀጣዩ ኢንተርቪው እንዴት እንደሚያወራ እየተለማመደ ይገኛል። ብዙም ሳይቆይ ብራክስተን ከወንድሙ ክርስቲያን የስልክ ጥሪ ደርሶታል። ከ8 ዓመት በኋላ እንደ ድንገት መደወሉ በጣም አስገርሞታል። እርግጠኛ ነኝ የሆነ ችግር አጋጥሞ እርዳታ ከኔ ፈልገህ ነው እንጂማ ከ8 ዓመት በኋላ ዝም ብላ አትደውልም። ለምንድን ነበር የፈለከኝ በማለት ብራክስተን ለጥቅም ጊዜ ብቻ እንደሚፈልገው ክርስቲያንን በቅኔ ተናግሮታል። ክርስቲያንም ለማባበል አሁን ጊዜ ስለሌለው ብራክስተንን በቻለው ፍጥነት ወደሱ ቤት እንዲመጣ ነግሮታል። ይበንዲ እንዳለ መዲና ብራክስተን ያን ያህል ነገሮችን በመቀየር ጉዳይ ላይ ያግዘናል የሚል እምነት የላትም።
ክርስቲያን ግን ወንድሙን ከማንም በላይ ጠንቅቆ ስለሚያውቀው በዚህ ጉዳይ ላይ በሚገባ እንደሚያግዛቸው ይናገራል። ከቆይታዎች በኋላ ብራክስተን ወደነ ክርስቲያን ጋር ደርሷል። ከወንድሙ ጋር ከረጅም ዓመት በኋላ በመታየቱ ውስጡ ደስተኛ ነው። ከምንም በላይ ደግሞ ያስገረመው ክርስቲያንን ከሴት ጋር ቆሞ ማየቱ ነው። ክርስቲያን አንድም ቀን ከሴት ጋር ታይቶ አይታወቅም። ከቅርብ ጓደኛው ከጀስቲን ጋር እንኳን በርቀት ነው የሚነጋገሩት። በዚህም ተገርሞ ክርስቲያንን በለውጡ እያሞገሰው ባለ ሰዓት እነሱ አብሮ የሚሰሩ ሰዎች ብቻ እንደሆኑ ተነግሮታል። ክርስቲያንም ብራክስተንን ለብቻው ከወሰደው በኋላ ከ8 ዓመት ከ2 ወር በኋላ በድጋሚ ስለተገናኙ ደስተኛ እንደሆነ ነግሮታል። ና ስልህ እንኳን አልቆየህብኝም፣ በቃ መፈልገህ ለዚህ ጉዳይ ነው በማለት ሲፈጠር የነበረውን በሙሉ ነግሮታል። ብራክስተንም ሁሉንም ነገር ከሰማ በኋላ ጊዜ ሳያባክን ወደ ስራ ገብቷል። ወደ አንድ ሆቴል በመሄድም 3 የሜክሲኮ ልጃገረዶችን እንደሚፈልግ በመናገር ለሆቴሉ ባለቤት ገንዘብ ከፍሎታል። ከዛም ብራክስተንና ክርስቲያን ቁጭ ብለው በነበሩበት ሆቴል ክፍል ውስጥ 3ቱ የሜክሲኮ ቆንጆዎች ወደ እነሱ ጋር መጥተዋል። ብራክስተንም ይሄ የምትመለከቱት ወንድሜ ከሴት ጋር ከተገናኘ በጣም ብዙ ጊዜ ሆኖታል፣ ሶስታችሁም ከሱ ጋር ማሳለፍ ትችሉ እንደሆነ ይሄው ገንዘባችሁ በማለትም ለእያንዳንዳቸው ክፍያቸውን ሰጥቷቸዋል። በመጀመሪያ ሴቶቹ የመሰላቸው ከክርስቲያን ጋር ሊተኙ ነበር። ይሁን እንጂ እነሱ የተፈለጉት ለዛ ሳይሆን ቶማስ የሚባልን ሰው አጥምደው ወደዚህ እንዲያመጡት ነው። ይሄንን ከሰሙት ከ3ቱ ሴቶች መካከል 2ቱ በሐሳቡ አልተስማሙም። ቶማስ ምን ያህል አደገኛ ሰው እንደሆነ ስለሚያውቁ ከነሱ ጋር እንደማይሰሩም በግልጽ ተናግረዋል። ከልጃገረዶቹ መካከል ግን አንደኛዋ ገንዘብ የሚጨምሩላት ከሆነ እንደምትሰራ ተስማምታለች። እነ ክርስቲያንም በልጅቷ ጥያቄ መሰረት የምትፈልገውን ያህል ገንዘብ የጨመሩላት ሲሆን ወደ ቶማስ ጋር በመደወልም ያለችበትን ሆቴል ነግራው ቁጥር 35 እንዲመጣ አድርገዋለች። ብዙም ሳይቆይ ቶማስ ወደ ተባለው ክፍል ደርሷል። በጊዜው ክፍል ውስጥ ያገኛቸው ብራክስተንና ክርስቲያንን ብቻ ነበረ። ብራክስተንም ምንም ጊዜ ሳያጠፋ ቶማስን ደብድቦ ራሱን እንዲሰጥ ካደረገው በኋላ በመኪናው ኮፈን ውስጥ አስቀምጦታል። እናም ቶማስን ይዞ መሄድና መመርመር የመዲና ፋንታ ሲሆን በመኪና ይዛው እንድትሄድም ተደርጋለች። ከዚያን ቀን በኋላ ብራክስተንና ክርስቲያን ወደ መዲና ጋር የመጡ ሲሆን ሬኪንግ በተገደለለት የነበረውን የካሜራ ቅጂዎች እየመረመሩ ይገኛል። በዚህ ጉዳይ ላይ ከነሱ ጋር ማትነጋገረው ነገር ግን ክርስቲያን በሄደበት ሁሉ ያለውን ነገር የምትሰማው ጀስቲን በሚፈልጉት ጉዳይ ላይ እነሱን ለማገዝ የካሜራ ቅጂዎችን እየመረመረች ይገኛል። ጀስቲን ከነሱ በርቀት ሆና 3ቱ ደግሞ አንድ ላይ ሆነው የካሜራ ቅጂዎቹን ቢመረምሩም ፓሜላ ከተባለች ሴት በስተቀር ምንም አይነት መረጃ ሊያገኙ አልቻለም። ምናልባትም የካሜራ ቅጂዎችን ከዚህ በፊት አጥፍተውት ሊሆን ይችላል በማለት የአናይስን ማንነትና ስለሷ የተጻፉ መረጃዎች ካለ በማለት እየመረመሩ ይገኛል። በሚያሳዝን ሁኔታ ምንም የማይሳናት ጀስቲን እና የሷ ቡድኖች ይሄንን ነገር ማድረግ አልቻሉም። በአናይስ ስም የተቀመጠ አንድም ሰው የለም። የፊት መልኳንም ሆነ ምንም አይነት የሷ መረጃ ሊገኝ አልቻለም። ይሄም በነመዲና ላይ ከፍተኛ ጭንቀት ፈጥሮባቸዋል። ቢያንስ ቤትና መኪና መከራየት ይኖርባታል። እንዴት አንድም ቦታ ላይ የልጅቷ ስም ሊገኝ አይችልም? በዛ ላይ ደግሞ እንደሚታወቀው አናይስ የምትፈራ ነፍሰ ገዳይ ነች። ከሬሞት በኋላ እንኳን በጣም ብዙ ሰዎች በተመሳሳይ ሁኔታ የተገደሉ ሲሆን ይሄም እሷን የሚያስጠረጥራት ሆኗል። ይሄንን ሁሉ ምርመራ በሚያደርጉ ሰዓት መዲና ብራክስተን ነፍሰ ገዳይ መሆኑን አውቃለች። ክርስቲያን ወንድሜ ያግዘናል ብሎ በሚነግራት ሰዓት ወንድሙ ነፍሰ ገዳይ እንደሆነ አንድም ቃል አልነገራትም። በምንም አይነት ሁኔታም ነፍሰ ገዳይን ለመፈለግ ከነፍሰ ገዳይ ጋር አልሰራም በማለት በቦታው ላይ ተታቸው ሄዳለች። ፊልሙም ይሄንን ተከትሎ በሜክሲኮ ድንበር ላይ የሚገኙት በብሩክ ታፍነው የተቀመጡ ህፃናቶችን ያሳየናል። ብሩክ ገንዘብ በሚፈልግ ሰዓት ከነዚህ ልጆች መካከል አንዱን እያነሳ ይሸጣል። ልጆቹ ደግሞ እስኪሸጡ ድረስ ያለው ህይወታቸው ያን ያህል አስከፊ እንዳይሆን የተወሰነ ነፃነት ይሰጣቸዋል። በሌላ በኩል መዲና እጇ ላይ የሚገኘውን ቶማስን የሚያስፈልጓትን መረጃዎች እየጠየቀችው ይገኛል። እሷ ማወቅ የምትፈልገው ቶማስ ለማን እንደሚሰራና የአለቃውን ስም ብቻ ነው። ቶማስም በዚህ ሁኔታ ከቀጠለ እዚሁ መሞቱ ስለማይቀር የአለቃውን ስም ተናዞ ቅጣቱ እንዲቀልለት ለማድረግ ወስኗል። ይሁን እንጂ ስሙን ጽፎ ከመስጠቱ በፊት እዛው ቦታ ላይ በስናይፐር ተኳሽ ተገሏል። በሌላ በኩል ብራክስተን እና ክሪስ ከረጅም ጊዜ በኋላ እንደ ወንድማማቾች ማውራት ጀምረዋል። ብራክስተን እኔ ልጅ የለኝም፣ በተለያየ ጊዜ የምኖርባቸው የተለያዩ ቤቶች ናቸው። ልጅ የለኝም፣ እንስሳ የለኝም፣ እቤቴ የምናፍቅበት አንዳችም ምክንያት የለኝም። ቢያንስ እንኳን ድመት ቢኖረኝ ድመቴን ናፍቄ እሷን ለማግኘት ስል ወደ ቤት መለስ ነበር።
ይሁን እንጂ ድመት እንኳን ላገኝ አልቻልኩም። እነዛም ማይረቡ የእንስሳት ጉዲፈቻ ሰራተኞች አንተና ውሾቹ የሚፈልጉት እንክብካቤ አትገናኙም በማለት ሁሌም ያባሩኛል። ቢያንስ ድመት እንኳን ቢኖረኝ ደስ ይለኛል እያለ ለክርስቲያን ቤት ውስጥ ከሱ ጋር የሚኖር አንድ ፍጥረት እንደሚፈልግ እየነገረው ይገኛል። ወንድማማቾቹ እስካሁን ድረስ አልተለያዩም። ኮቦይ በመባል የሚታወቁ ሰዎች አዘውትረው የሚዝናኑበት ቤት አንድ ላይ መጥተዋል። በዚህ ቦታ ላይ መጠጥ፣ ሙዚቃና ዳንስ የተለመደ ነው። ወንድማማቾቹም ቁጭ ብለው እየጠጡ በነበረ ሰዓት ኤንጂ የተባለች ሴት ወደ መሃል ገብተው እንዲደንሱ ጋብዛቸዋለች። የዚህን ሰዓትም ከሰው ጋር ደንሶ ከሴት ጋር ተነቃቅቶ የማያውቀው ክርስቲያን ወደ መሃል ገብቷል። ብራክስተን ደግሞ በወንድሙ ድፍረት እየተገረመ በቦታው ላይ ሲዝናና ነበረ። ክርስቲያን በዳንሱ ላይ ያን ያህል ራሱን አላስኮነነም። እንዲሁም ተሳክቶለት ኤንጂን እንድታደንቀውና በሱ እንድትደመም አድርጓታል። ብዙም ሳይቆይ ግን ኤንጂን የከጀላት አንድ ኮቦይ ወደ እነሱ ጋር የመጣ ሲሆን ክርስቲያንንም ለማስፈራራት እየሞከረ ነው። ይህንን የተመለከተው ብራክስተን ወንድሙ ላይ አንድ የማይረባ ኮቦይ ሲዝትበት ቁጭ ብሎ መመልከት አልቻለም። ከተቀመጠበትም እየተንደረደረ ሄዶ ያንን ኮቦይ በመስኮት ጥሎታል። ከዚያም ክርስቲያንና ብሪክስተን ከቦታው ላይ በመኪናቸው አምልጠዋል። በሌላ በኩል መዲና አሁንም ድረስ ብቻዋን ይሄንን ችግር ለመፍታት እየተፍጨረጨረች ይገኛል። በሆስፒታል ውስጥ ከዚህ ቀደም አንድ ለየት ያለ ሪፖርት አይታ ነበረ። ለዶክተሩም በደረሰባት አደጋ ምክንያት ሙሉ ለሙሉ ፊቷ በሰርጀሪ የተቀየረ ሴት እሱ ሰርቶ እንደሆነ ጠየቀችው። መዲና ይሄን የምታደርገው የልጅቷ ፋይል ከሬ ፋይል ጋር በሚገባ ስለሚገናኝ ነው። የዚህን ሰዓትም ዶክተሩ እንዲህ አይነት ሴት ከዚህ በፊት እንደመጣች ነግሯታል። ሴትዮዋ የምትሰራው ምግብ ቤት ውስጥ ነበረ። ከሬስቶራንት በምትወጣ ሰዓት ግን ሰዎች ጥቃት ያደረሱባት ሲሆን በአደጋውም ሙሉ ፊቷ ሰርጀሪ ተሰርቶ አይምሮም የማስታወስ ችሎታውን አጥቶ ነበረ። ይሁን እንጂ ቀዶ ጥገናውን ካደረገች ከተወሰኑ ቀናቶች በኋላ የልጅቷ አይምሮ ብቃት በጣም በከፍተኛ ሁኔታ ጨምሮ ነበረ። ፍጥነቷና የአይምሮዋ የማሰብ ችሎታም ከኖርማል ሰው የተለየ አድርጓታል። የዚህን ሰዓትም መዲና በቀዶ ጥገናው አማካኝነት ሙሉ ፊቷን በማስቀየር ሌላ መልክ ያዘችው ራሷ ነፍሰ ገዳይዋ እንደሆነች ገምታለች። ይህ በእንዲህ እንዳለ ክርስቲያን በብራክስተን ስልክ ላይ ሜሴጅ ሲደርሰው ተመልክቷል። መልእክቱ መዲናን እንዲገላት የሚያመላክት ነው። ክርስቲያንም ይሄን እንደተመለከተ ነገሩን ከብራክስተን ደብቆታል። በአሁኑ ሰዓትም ለመዲና ልደርስላት ይገባል በማለት ወደ መዲና ቤት መሄድ ጀምሯል። በሌላ በኩል ጀስቲን ደግሞ ፊቷን በሰርጀሪ አስቀይራ አናይስን የሆነችው እቺ በፎቶ ላይ የምትገኘው ሴት ነች የሚል ጥርጣሬ አድሮባታል። በተለያየ ቦታ ላይም ስለሷ ምንም አይነት መረጃ ሊገኝ ያልቻለው ምናልባትም በዚህ ምክንያት ሊሆን ይችላል። በሌላ በኩል አናይስ ደግሞ የመዲና ቤት ድረስ መጣለች። ከመዲና ጋርም ፊት ለፊት የተገናኙ ሲሆን ሁለቱም ህይወታቸውን ለማዳን ሲሉ እርስ በእርስ መፋለም ጀምረዋል። በፍልሚያው ላይ ብልጫውን የወሰደችው አናይስ ነች። አናይስም ከቦታው ላይ ከመሄዷ በፊት በግድግዳ ላይ የተሰቀለውን የራሷን የድሮ መልክ ተመልክታለች። እናም ከአደጋው በኋላ በሰርጀሪ አዲሱን መልክ የያዘችው ነፍሰ ገዳይ አናይስ እንደሆነች በዚህ ማረጋገጥ እንችላለን። ከዚህ በፊት በሷና በባለቤቷ ላይ በሜክሲኮ ማፊያዎች አማካኝነት ከፍተኛ ጉዳት ደርሶባቸው ነበር። ፎቶውም ያንን ህመሟን ስላስታወሳት በቦታው ላይ እያለቀሰች ነበር። ክርስቲያንም በዛኑ ሰዓት ወደ ቦታው የደረሰ ሲሆን በሜክሲካኖቹ የተወሰደባት ትንሹ ልጇ የት እንደሚገኝ እንደሚያውቅና እንደሚረዳት ቃል ገብቶላታል። አናይስ ግን በዚህ ጉዳይ ላይ ተስፋ እንደቆረጠችና እንደተወችው በመናገር ትታቸው ሄዳለች። ክርስቲያን ደግሞ በድብደባው ምክንያት ጉዳት የደረሰባትን መዲናን በመያዝ ወደ ሆስፒታል ሄዷል። በሌላ በኩል ብሩክ መጨረሻው የደረሰ እንደሆነ ተሰምቶታል። ለኮብም እነዛ ታስረው የሚገኙ ልጆች የግድ ማጥፋት እንዳለባቸው እንደሚሰማው ነገረው። ነገሩም ከስሜት ባለፈው ሁኔታ የግዴታ መተግበር አለበት። ምንም አይነት ፍንጭ ሳታስቀሩ ሁሉንም ልጆች አጥፏቸው በማለት ለኮብ ትዕዛዝ ሰጥቶታል። በሌላ በኩል ብራክስተን ደግሞ ቆይቶም ቢሆን ክርስቲያን የደበቀው ሜሴጅ አግኝቶታል። መዲናን እንድገላት ተነግሮኝ እንደነበር ለምንድን ነው የደበከኝ? እኔ ምንም ቢሆን አንተን አልከዳህም። አሁንም ቢሆን የአናይስን ልጅ ፈልጎ በማምጣትና ያንን ብሩክን በማጥፋት ጉዳይ ላይ ከጎንህ ነኝ በማለት ለጊዜው ነፍሰ ገድያውን ትቶ ከሱ ጋር እንደሚሰራ ቃል ገብቶለታል። እናም ሁለቱ ወንድማማቾች አንድ ላይ ወደ ሜክሲኮ ድንበር ጉዟቸውን ጀምረዋል። በሌላ በኩል ጀስቲን ደግሞ ድሮኖችን በመጠቀም ድንበሩን እየቃኘች ልጆቹ የት እንደሚገኙ ለመፈለግ እየሞከረች ይገኛል። ወደ ብሩክ ሰዎች ጋር ስንሄድ ደግሞ ህፃናቶቹን ለማጥፋት ወደ አንድ መኪና ውስጥ እያስገቧቸው ነው። ክርስቲያንና ብራክስተን ደግሞ ማፊያዎቹን ለመጋፈጥ ትጥቃቸውን እያዘጋጁ ነው።
ትዕይንቱ ሲቀየር ክርስቲያንና ብራክስተን የሜክሲኮ ማፊያዎቹ የሚገኙበትን ቦታ አግኝተውታል። በቦታው ላይ ከአሜሪካና ከሜክሲኮ የተወጣጡ በርካታ ማፊያዎች የሚገኙ ሲሆን እነዚህን ሁሉ ማፊያዎችንም ክርስቲያንና ብራክስተን ለብቻቸው ተጋጥመዋቸዋል። ወንድማማቾቹ ፍልሚያውን በሚፋለሙ ሰዓት ከማፊያዎቹ በተሻለ ብልጫውን ማግኘት ችለዋል። ይህም የሆነው ማፊያዎቹ ራሳቸውን ለማዳን እንጂ ቡድናቸውን ለማዳን ስለማይሰሩ ነው። በተቃራኒው ክርስቲያንና ብራክስተን ደግሞ አንዳቸው ለአንዳቸው ስለሚተሳሰቡ እንዴት ማድረግ እንዳለባቸው እየተናበቡ ነው የሚሰሩት። በዚህም ምክንያት እዛው ቤት ውስጥ ተከማችተው የነበሩትን የሜክሲኮና የአሜሪካ ማፊያዎች በማሸነፍ ወደ ቀጣዩ ደረጃ አልፈዋል። በሌላ በኩል ህፃናቶችን ወደ ባስ ውስጥ ሲያስገቧቸው የነበሩት ሰዎች ከቦታው ላይ ይዘዋቸው መሄድ ችለዋል። ከፊታቸው የተደቀነውን ያላወቁት ክርስቲያንና ብራክስተንም እቅዳቸው እነሱን መከተል ነበር። ይሁን እንጂ በቦታው ላይ ራሳቸው በጣሉት ጭስ ተደብቀው የነበሩት ማፊያዎች በድጋሚ ወደ እነሱ ጋር የመጡ ሲሆን በዚህ መሃልም ብራክስተን በጥይት ሊመታ ችሏል። ብራክስተን ግን እድል ቀንቶት ጥይቱ ያረፈው በለበሰው ቬስት ላይ ስለነበር ብዙም ጉዳት አላስተናገደም። ከወደቀበትም ተነስቶ ከተቀሩት ማፊያዎች ጋር በድጋሚ ከወንድሙ ጋር መፋለም ጀምረዋል። አሁን ላይ ብራክስተን ከአንድ ማፊያ ጋር ፊት ለፊት እየተፋለመ ይገኛል። በሚያሳዝን ሁኔታ ግን ብራክስተን እጅ የሰጠ ሲሆን ማፊያውን በሽጉጥ ሊገለው በነበረ ሰዓት ወንድሙ ክርስቲያን በመኪና ጠልፎታል። አሁን ላይ ወደ ቀጣዩ ደረጃ እየሄዱ ነው። ይሄኛው ደረጃ በቀጥታ ህፃናቶቹን ሊቀብሯቸው ወደ ወሰዱት ማፊያዎች ጋር በመሄድ ልጆቹን ነፃ ለማውጣት ነው። ማፊያዎቹ የተሰጣቸውን ሁሉ የሚያደርጉ ጨካኞች ናቸው። በዚህም ምክንያት በህይወት ያሉ የሁሉ ህፃናትን ሊቀብሯቸው ጉድጓድ አዘጋጅተዋል። ክርስቲያንና ብራክስተን ደግሞ ምንም ጊዜ ሳያጠፉ በመጀመሪያ ቀባሪዎቹን የገደሏቸው ሲሆን መኪና ውስጥ ወደሚገኘው ወደ አንድ ማፊያም ጋር ሄደዋል። በመኪና ውስጥ የሚገኘው ማፊያ የአናይስን ልጅ አፍኖት ነበረ። ብዙ የማስፈራሪያ ቃላቶችን ተጠቅሞም ክርስቲያንን ሊያዘናጋው ቢሞክርም ክርስቲያን ግን ያለምንም ርህራሄ ጭንቅላቱን ብሎ ደፍቶታል። እናም ከምንም በላይ አስፈላጊ የሆነውን የአናይስን ልጅ ነፃ ማውጣት ችሏል። በሌላ በኩል ለዘመናት ብቸኝነት ሲያንገላታው የነበረው ብራክስተንም ድመት አግኝቷል። ምን ነው ድመት እንኳን ቢኖረኝ እቤቴ ገባ ነበር ሲል ፈጣሪ ጸሎቱን ሰማው፣ ድመት ሰጠው። የቀድሞ የኤፍቢአይ ወኪል የነበረው የሬኪንግ ዓላማ ይሄና ይሄ ብቻ ነበረ። የብሩክ ሰዎች ብዙ ሰዎችን በህገወጥ ሁኔታ ያፈኑ ሲሆን ከነዛ ተጠቂዎች መካከልም አንደኛው አናይስ ነበረች። ሬኪንግ ይዞት በነበረው ፎቶ ላይ የምትገኘው ራሷ አናይስ ሲሆን በአደጋው ምክንያት ሙሉ ፊቷ በሰርጀሪ ተቀይሯል። ከዛም ራሷን ካወቀች ጊዜ ጀምሮ እዚህ እንድትደርስ ያደረጓትና ልጇን ያገቱባትን ሰዎች ለማጥፋት ብዙ ሰዎችን ስትገል ነበር። በመጨረሻም ይሄ ጉዳይ በመዲና እጅ ደረሰ። መዲና ደግሞ ክርስቲያንና ብራክስተንን አምጥታ ልጇ አልቤርቶና ሌሎች መሰሎችንም ነፃ ማውጣት ችለዋል። ቀጣዩ ስራቸው ደግሞ ብሩክን ማጥፋት ነው። ይህንን ኃላፊነት ጀስቲን የወሰደች ይመስላል። ጀስቲን ለአናይስ በመደወል ብሩክ ያደረገውንም ያላደረገውንም ኃጢያቶቹን ተናግራበታለች። አናይስም ይህንን ከሰማች በኋላ አቤቱ ድረስ በመሄድ ብሩክን ወደ ላይኛው ቤት ልከዋለች። በሌላ በኩል ከጉዳት ያገገመችው መዲና ወደ ስሯ ተመልሳለች። ወደ ጀስቲን ጋር በመደወልም በዚህ ጉዳይ ላይ በትልቁ ስታግዛቸው ስለነበረ ምስጋና ሰጥታታለች። በብሩክ ምክንያት ከቤተሰቦቻቸው ተለይተው የነበሩት ልጆች በአሁኑ ሰዓት አንድ ማዕከል ውስጥ እንዲኖሩ ተደርጓል። በሌላ በኩል ወንድማማቾቹ ደግሞ የአናይስ ልጅ አልቤርቶን በመያዝ ወደ ጀስቲን ጋር የተወሰነ ጊዜ በዛ ለማሳለፍ እየሄዱ ነው።